እንግዲህ ሄርሜላ የብቸኝነቴና የኔነቴ ማስረሻ ናት። እጅግ በጣም አፈቅራታለሁ፣ እወዳታለሁ። እስከዛሬ ብዙ ነገሮችን ሳሳልፍና ዝም ስለ የነበረው ማናችንንም እንዳንጎዳ በማሰብ ነው። አሁን ላይ ግን ሁሉ ነገር ከአቅሜ በላይ ሆኗል በማለት ነው እንግዲህ ኤፍሬም ሀሳቡን የገለጸው። ሰላም እንዴት ናችሁ ውድ ሀገሬ ልጆች፣ በሀገር ውስጥም በውጭም ያላችሁ በያላችሁበት ፈጣሪ አምላክ ሰላሙን ጤናውን ይስጣችሁ እንላለን። አሁንም ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ከወዲሁ ጥሪያችንን እናቀርብላችኋለን ማለት ነው። ኤፍሬም ያልተጠበቀና እጅግ በጣም ያስገረመንን ነገር አድርጓል። ይህ ሁላችንንም ያስደነገጠ ነው። ከሰሞኑ ሁኔታው በሄርሜላ ላይ የሚያደርገው ግፊት፣ በአብርሃምና በሄርሜላ ግንኙነት ላይ ደስተኛ ያለመሆኑ ውጤትና ምክንያት ይህ መሆኑን በመጨረሻም ሰዓት እንግዲህ ታውቋል ማለት ነው። ኤፍሬም ስሜቱን መደበቅ አልቻለም፣ ሀሳቡን መደበቅ አልቻለም። የሚያደርገውን ነገር በሙሉ ከቁጥጥሩ ውጪ በመሆኑ ነው እንግዲህ ይሄ ነገር ወዴት እያመራ ነው፣ ኤፍሬም ምን እየሆነ ነው ተብሎ እያንዳንዱ ነገር ሲፈተሽ ሄርሜላን እንደሚያፈቅራትና እንደሚወዳት በግልጽ የተናገረው ማለት ነው። እንግዲህ ኤፍሬም የአብርሃም ወንድም እንደመሆኑ ማናችንም በእንደዚህ አይነት መንገድ ይህ ስሜት ይሰማውና የሚያደርገው ነገር ከዚህ አንጻር ነው የሚለው ነገር ማናችንም አልገመትንም። ነገር ግን ኤፍሬም ይህንን ነገር ደብቆ አቆይቶ ለብቻውን ብዙ ነገሮችም ሲያሰለስል እንደነበረ ሄርሜላን ዛሬ ላይ ሳይሆን ከእጅግ በጣም ከረዥም ጊዜ በፊት ውስጡ እንደቀረች እንደሚያፈቅራት ከልቡ ነው እንግዲህ የተናገረው በግልጽ ማለት ነው። ኤፍሬም እስከ ዛሬ የሚያደርጋቸው እያንዳንዱ ነገሮች ዋጋ ሊያስከፍለው እንደሚችል ያውቃል። ነገር ግን ከዚህ በላይ ስሜቴን አልደብቅም፣ ይሄ የመጨረሻ ውሳኔ ነው በማለት ነው እንግዲህ በግልጽ የተናገረው ማለት ነው። እንግዲህ ይሄ የኤፍሬም ሁኔታ ሁሉንም ሰው ያስደነገጠ ነው፣ ቤተሰቡን እንዲሁም ደግሞ ያልጠበቀችው ሄርሜላ እጅግ በጣም በድንጋጤ ውስጥ ሆና ከአብርሃም ጋር ያላቸው ጸብና እያንዳንዱን እርምጃውን ከዚህ በኋላ እንዴት ማድረግ አለብኝ የሚለውን ነገር ሀሳብ ውስጥ እንደገባችና እጅግ በጣም ተጨንቃ እንዳለች ነው እንግዲህ የደረሰን መረጃ የሚያመላክተው። አብርሃም በዚህ ነገር እጅግ በጣም ተበሳጭቶና ተናዶ መግለጽ የማይችለው ስሜት ውስጥ እንዳለና እስከዛሬ እያደረገ ያለው ነገር ለዚህ ነበር። ለካስ እንዴት ወንድሙ ነኝ የዚህን ያክል እኔን ለመጉዳት ያስባል፣ የማፈቅራትን የምወዳትን እንዲሁም ቀለበት ያረኩላትን ሴት እንዴት ይመኛል በማለት ነው እንግዲህ ቃል በቃል የተናገረው ማለት ነው። ያው እንግዲህ ፍቅር ቦታና ጊዜ አይመርጥም። የት ሰው እንደሚያፈቅር እንዴት እንደሚያፈቅር አይታወቅም። ያው በዚህ ላይ መፍረድ ባይቻልም ነገር ግን ኤፍሬም ከአብርሃም ጋር የሄርሜላን ግንኙነት እያወቀ በዚህ ደረጃ ነገሮችን እያወሳሰበ ጫና መፍጠር አልነበረበትም። ማድረግም ቢችል ኖሮ ቀጥታ ሄርሜላን ሄዶ መጠየቅ ነበረበት። እሷን ማማከርና ማውራት ይችል ነበረ። ነገር ግን ይህን ሁሉ ነገር ሲያደርግ እስከዛሬ ሄርሜላን ሲሰድባት፣ ሲገፈትራት፣ ሲያዋርዳት እንዲሁም የተለያዩ ነገሮችን ጫና ሲያደርግ አብርሃም በጣም በትዕግስት ኃይል ነገሮችን ያለፈው ወንድሙ እንደመሆኑ ቤተሰብ እንደመሆኑ ማስቀየምና ማሳዘን ስላልፈለገ እንደሆነ ሁላችንም እንረዳለን። ነገር ግን የኤፍሬም ድርጊት አሁንም ስህተት ነበረ። እያደረገ ያለውም ነገር ስህተት ነው። ማፍቀሩ ሊያስከሰው ወይም ደግሞ ሊያዋርደው የሚችል ነገር አይደለም። ነገር ግን በሄርሜላ ላይ ሲያደርግ የነበረው ጫና፣ በአብርሃምና በሷ በኩል ያለውን ግንኙነት ለማፍረስ እያደረገ ያለው ነገር ለራሱ ጥቅምና እንዲሁም ደግሞ ለራሱ ሄርሜላን ለራሱ ለማድረግ እንደሆነ በዚህ ሰዓት ሲታወቅ በጣም ብዙ ሰዎች የተለያየ ሀሳብና አስተያየታቸውን እየሰጡ ነው። እንግዲህ ኤፍሬም ጥሩ ሰው ነው፣ ነገሮችን ለማስተካከልና ለማግባባት እየሞከረ ነው ተብሎ ሲታሰብ ባልታሰበና ባልተጠበቀ ሁኔታ ደግሞ የሄርሜላ አፍቃሪ ሆኖ መገኘቱ እጅግ በጣም ሁላችንንም ያስገረመንና ያስደነቀን ነገር ነው ማለት ነው። ያው እንግዲህ በኤፍሬምና በአብርሃም ቤተሰቦች ዙሪያም እየተሰማ ያለው ነገር እነዚህ ልጆች ከባድ ወደሆነ ግጭት እንዳያመሩ፣ ምክንያቱም አብርሃም በጣም ብዙ ነገሮችን ችሎና አሳልፎ ዛሬ ላይ ላለበት ነገር እንደ ወንድ ሳይሆን ብዙ ነገር በትዕግስት እንዲሁም ደግሞ በይቅርታ አሳልፎ ነውና ዛሬ ላይ ያለው። ይሄ ነገር አሁን ግን ከአቅሙ በላይ ሆኖ ወደማይሆን ግጭትና ጸብ እንዳያመራ በማለት እንግዲህ ቤተሰቡ በሙሉም ስጋት ላይ ነው። እንዲሁም ደግሞ ሄርሜላ በበኩሏ በወንድማማቾች መሀል ትልቅ ጸብና ችግር እንዳይፈጠር እጅግ በጣም ጭንቀት ውስጥ እንዳለችና ነገሮች በትዕግስት እንዲፈቱ የተለያዩ ነገሮችን እያደረገች እንደሆነ የተለያዩ መረጃዎች እየወጡ ነው። እንግዲህ ሄርሜላ እጅግ በጣም ብልህና የተረጋጋች ሴት ስለሆነች ነገሮችን እንግዲህ በትዕግስትና በብልጠት ነገሮቹን ፈታ ያለውን ነገር ለማስረዳት ትሞክራለች ብለን እኛ ሀሳባችንን እንገልጻለን። ውድ ቤተሰቦቻችን የእናንተስ ሀሳብ ምን ነበረ? እንዲሁም ደግሞ ኤፍሬም እንደዚህ አይነት ስሜት ውስጥ ይሆናል ብላችሁ ጠብቃችሁስ ነበር? እስኪ እናንተንም ሀሳብ ኮመንት ላይ አስፍሩልን። እንግዲህ ለዛሬ ያደረስናችሁ አዲስ ያልተነገረው መረጃ ወደ እናንተ አደረስናችሁ። አብራችሁን ስላላችሁ አብራችሁንም ስለምትሆኑ
እናመሰግናለን። ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን ከወዲሁ ጥሪያችን እናቀርብላችኋለን። በያላችሁበት ሰላማችሁ ይብዛልን።